እኔና ባሌ የተገናኘ ነው ከሚስቱ ጋር ሱቄ ድረስ ለሚስቱ ልብስ ሊገዛ በመጣበት ነው። እኔ በአንድ መካከለኛ የሴቶች አልባሳት መሸጫ ሱቅ ውስጥ ሴልሶኝ ነው የምሰራው። እንደመጡም አየኋትና ከእሷ ከለርና አቋም ጋር ሊሄዱ ይችላሉ ብዬ ያሰብኳቸውን ልብሶች ጠቅላላ አውርጄ ያስለካት ጀመር። ሀውለት በህይወቴ ልብስ እንደዚህ የሚያነሳና የሚያምርበት ሰው አይቼ አላቅም። የሰጠዋት ልብሶች ሁሉ ሳይሰፉ ሳይጠቡ ሳይረዝሙ ሳያጥሩ ሰውነቷ ላይ ሄደው ገጭ ገጭ እንዴት እንደሚያምርባት አስለክቻት ልጠግብ አልቻልኩኝም። በቱታና በሸርሸፍ ጀቡ ነው የመጣችው። አቋማና ውበቷ ፍክት ብሎ ወጣ። የሱቄን ሁሉ ልብሶች አስለክቻት ላዩ ላይ ባያቸው ተመኘሁኝ። 2 3 4 ልጆች የወለደች ቀርቶ ያገባች እንኳን አትመስልም። ቦርጭ የለ ምን የለ። ስትመጣ ሌላ፣ ያንን ልብስ ሳስለካት ሌላ። መምረጥ ተቸግሬ ሁሉም ያስለካዋትን በግርምትና በድንጋጤ ወይኔ ሲያምርብሽ፣ ይሄም ሲያምርብሽ፣ ያም ሲያምርብሽ እያልኩኝ ሳሞጋግስና ሳደናንቃት፣ እሷ ግን የመሰላት ሆን ብዬ ለሽያጭና ለገበያ መስሏት ከቁብም አልጨመረችኝም። እኔ ብቻ ግን አልነበርኩም። አብሯት የመጣው ባለቤቷም በግርምት ነበር የሚያያት። እረ ይሄም ያምራል፣ እረ ይሄም ያምራል፣ ይሄም ቆንጆ ነው እያለ ለመምረጥ ተቸገረ። ከ6 በላይ ልብሶችን ካስለካዋት በኋላ የትኛውን ትወስጃለሽ አላት። ያኛው ባለፈ ካመጣህልኝ ጋር ይመሳሰላል፣ ይሄኛው ደግሞ ብዙም ከከለሬ ጋር አልሄደም፣ ያኛው ደግሞ የዛሬ ዓመት በዚህ ጊዜ በዚህ ወቅት የገዛሁት ትዝ ይልሃል፣ እሱንም አልለበስኩትም። ብቻ በዚህ ወጡ በዚህ ገብቶ እያለች 6ቱንም ልብሶች ገደል ከተተቻቸው። እና ምን ትገዣለሽ ሲላት እኔ እንጃ ብዙም አልወደድኳቸውም፣ አንተ ግን ወደድካቸው ትለዋለች። በጣም ነው የሚያምርብሽ፣ ሁሉም አምረውብሻል። እኔ ሁሉንም እንድትወስጂ ነው የምፈልገው። ከፈለግሽ ሁሉንም ውሰጂ፣ ሁሉንም መውሰድ ካልፈለግሽ ግን ይሄንንና ይሄን ምረጪ ብሎ በጣም ስፔሻል የሆኑትን እኔም ላዩ ላይ እጅግ በጣም የወደድኳቸውን 3 ልብሶች መረጠላት። ሀውለት እስኪ ጫማና ቦርሳ አሳይኝ አለች። ጫማና ቦርሳም አሳየኋት። የለበሰችው ሁሉ ያምርባታል። ሰውነቷን ባትንከባከበውም ተፈጥሮ በራሱ ተንከባክባ ቆይቶላታል። በውሃ ብቻ ታጥባ እንደወጣች ታስታውቃለች። ወልዳችኋል አልኳት። አዎ 4 ልጆች አሉኝ አለች። ዋው የወለድሽ ራሷ አትመስይም፣ አቋምሽ በጣም ነው የሚያምረው። እዚህ ላይ ደግሞ እነዚህን የመሳሰሉ አልባሳቶችን ስጨመሪበት ዋው አልኳት። በዛም ንግግሬ ቢሆን እውነተኛ አድናቆትና ከልቤ መነጨ ሳይሆን ለገበያዬና ለቢዝነሴ ብዬ ያልኩት ስለመሰላት የሽሙጥ ፈገግታ ፈገግ ብላ አዎ አመሰግናለሁ አይነት ነገር አለች። ባሏ ሁሉንም እንድትገዛቸው ፈልጓል። እውነት ለመናገር ሁሉም እጅግ በጣም አምረውባታል። እሷ ግን አንዱንም የመውሰድ ፍላጎት አልነበራትም። እሺ ምን አሰብሽ አላት። ቆይ እስኪ ሌላም ቦታ ዞር ዞር ብለን እንይ አለችው። በጣም ሲናደድ እያየሁት ነበር። ይኸውልሽ እነዚህ ልብሶች በጣም አምሮብሻል፣ ቄንጥ አታጪም። በእርግጠኝነት አንድም ነገር ሳገዢ ነው የምትገቢው። መግዛት ከፈለግሽ ከዚህ ውጭ ሌላ ቦታ አልሄድም፣ ይሄን ገዝተሽ ሂጂ፣ ካልሆነ ደግሞ ይቅርብሽ አላት። እኔ እንደውም አልወደድኳቸውም፣ ይቅርብኝ፣ ቁምሳጥኑ ሁሉ ልብስ ነው፣ የት ሲሄድ ለብሰዋለሁ ብለህ ነው? በቃ ቦርሳና ጫማውን ልውሰድ ብላ ያን ሲሊፐር ጫማና ቦርሳ ይዛ ወጣች። ለእሷ እኔ ቅጥል አልኩኝ። እንደዚህ አማረባትን ከእግር ጥፍሯ እስከ ራስ ፀጉሯ ድረስ ጉልት አድርጎ ያወጣላትን ልብስ ትታ ያንኑ ሽቲዋን ለብሳ አንድ የማይረባ ጫማና ቦርሳ ይዛ ልግዛልሽ፣ እመሪ፣ ድመቂ፣ ልበሽ እያላት አልፈልግም ብላ ገፍታ ስትወጣ ሀውለት በጣም ተናደድኩኝ። ባልየው ወጣትና መልከ መልካም ነው። በእድሜ ቢበልጣት እንጂ አትበልጠውም። ራሱን አብዴት ለማድረግ ለመዘነጥ ከጊዜውና ከሀብቱ ጋር ለመሄድ የሚሞክር ሰው መሆኑ ያስታውቃል። ያረገው ጫማ የለበሰው ልብስ ሁሉም ብራንድ ናቸው። ሆኖም ግን ከሱ ጋር ማች የማያረጉና ብዙም ውበቱን ያላጎሉት ናቸው። ትንሽ ነገሮችን ቢያስተካክል እንዴት እንደሚያምር ሳልኩት። እሷ ደግሞ ነገር ዓለሙን ሁሉ ትታ ቤት ውስጥ ስብስብ ብላ በሆነ ነገር እየተጎተተች የምትኖር ተፈጥሮ ግን ደፍቶ የሰጣትን ውበት ራሱ እየጠበቀላት በሳሙናና በውሃ ብቻ እያመሸች የምታድር ለራሷ ቅንጣት ታክል ቦታ የሌላት የቤት እመቤት። ለነሱ እኔ ተናደርኩኝ። ለምን ተናደርሽ እንዳትኝ አላቅም፣ ብቻ ልበሽልኝ፣ ድመቂልኝ፣ እመሪልኝ እየተባልሽ አንቺ ግን እዛው የራስሽ የአናሳነትና የበታችነት ስሜት ውስጥ ገብተሽ በአንድ ነገር ላይ ስትዋኝ። በዛ ላይ ያናደደችኝ የስ ሄድ ለብሰዋለሁ ቁምሳጥኑ ሁሉ ልብስ ነው ያለችው ነገር። ቁምሳጥኑ ሁሉ ልብስ ከሆነ በቱታና በሸርሸፍ ተጀቡና ከዛ አንስታ እዚህ ድረስ ለምን መጣች እያልኩኝ ረዥም ሰዓታት ጭንቅላቴ ከነሱ ሳያርፍ ስለነሱ እያሰብኩኝ ቆየሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። እነሆ በአዲስ ታሪክ ተገናኝተናል።
ቤተል ኤጄሞል አንደኛ ፎቅ 113 ቁጥር 2 ጋር በሉና ኑ። እንደዚህ እምር ፍክት የሚያደርጓችሁን ቆንጆ አልባሳቶች፣ ቶቦች፣ ጫማዎች፣ ድሪያዎች እና ቦርሳዎችን ታገኛላችሁ። 2 ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ እሄዳለሁ። ፎሎ አርጉ፣ ላይክ አርጉ፣ ሼር አድርጉ። አብራችን ቆዩ። 2 እኔ ምን አይነት ሴት መሰልኩሽ? ሼፕም መልክም የለኝም። ጥግ ድረስ የደረሰ ግን ኮንፊደንስ አለኝ። ለእኔ ውበቴ ኮንፊደንሴ ነው። የትኛውም ወንድ እኔን አውቆ እኔን አግኝቶ ከኔ መራቅ ከኔ መሸሽ አይችልም። ሁሉም ወንድ እግሬ ስር ይንበረከካል። ሴት ጓደኞቼ አንቺ ግን ማን ስለሆንሽ ነው? ምን ስለሆንሽ ነው? ወንዶቹንማ የሆነ ነገር እያደረግሽባቸው ነው እስኪሉኝ ድረስ ወንዶች ካወቁኝ በኋላ ከኔ መራቅ አይችሉም። አለባበስ አቅበታለሁ። ሰዎችን አይቼ ማንበብ መረዳትና ስለ እነሱ ማወቅ እችላለሁ። በጥልቀት እሰማለሁ፣ በትንሹ አወራለሁ። ለራሴ ጥግ ድረስ የደረሰ ክብር አለኝ። በራሴ በጣም እተማመናለሁ። ከምንም በላይ ደግሞ ባለኝና በተሰጠኝ ነገር እኮራለሁ። የሴት ልጅ ውበቷ ኮንፊደንሷ ነው። የኔም ውበቴ ኮንፊደንሴ ነው እያልኩኝ ነው ያደግኩት። እንደነገርኩሽ ነው። ከፊትም ከሼፕም ምንም የለኝም። ግን ሁሉም ሰዎች፣ ሁሉም ወንዶች በጣም ይወዱኛል። ዛሬ በምነግርሽ ነገር ብዙ ሴቶች ውስጣቸው ላይ ያለ የሚያምኑበት የሚቀበሉት አውጥተው ደፍረው ግን የማይናገሩትን ነገር ነው። በአደባባይ ሲወራ ከገንዘብ ፍቅር ይበልጣል፣ ፍቅር ካለ ቆሎ ቆርጥመን ኬሻ አንጥፈን ቀዳዳ ደፍነን እንኖራለን የሚለው አባባል ለእኔ አይሰራም። ፍቅር እኔ ነኝ። እኔ ያለሁበት ቦታ፣ እኔ የተገኘሁበት ቦታ ፍቅር አለ። ለእኔ ፍቅር እኔ ነኝ። እኔ የምፈልገውን የሚመጥነኝን የሚሆነኝን ላገኝ እንጂ ፍቅርንማ እኔው አበጀዋለሁ፣ እኔው እሰራዋለሁ፣ እኔው አሞቀዋለሁ። እኔን ያገኘ ፍቅር አገኘ። የቷም ሴት እድሉ ቢቀናላትና ነገር ቢመቻችላት በችግርና በቸነፈር መኖርንም አፈልግም። ሁሏም ሴት 2 ምርጫዎች ቢቀርቡላት ከፍቅርም ከውበትም ሀብትን እንደምትመርጥ እርግጠኛ ነኝ። ልባችን ላይ ያለው ያ ነው፣ አፋችን የሚናገረው ሌላ ነው። እኔም አቋሜ ያ ነው። በምንም ሁኔታ በችግርና በችጋር መኖር አልፈልግም። ለእኔ የሚመጥነኝ ወንድ ለራሱ የበቃ በኢኮኖሚውም በአስተሳሰቡም በቅቶ እኔ ጋር የሚመጣ ወንድ በራሱ የሚተማመን አክብሮኝና ወዶኝ ሊያኖረኝ የሚችል ሰው ካለ እኔ ፍቅር ነኝ። የትም የተቀበልኩት ሰው ጋር የትም የወደድኩት ሰው ጋር ፍቅር ሆኜ ፍቅርን ሰጥቼ መኖር እችላለሁ። አስደስቼው ተደስቼ መኖር እችላለሁ። በህይወቴ ብዙ ሰዎች መጥተዋል። ነገር ግን መስፈርቴን አያሟሉም። የእኔ መስፈርት ጥልቅና ከባድ ነው። በየትኛውም ቦታ ላይ አልዝረከረክም። የትኛውም ቦታ ላይ አልወድቅም። ለእኔ ማይሆን ከመሰለኝ አብሶ ኢኮኖሚካሊ ትንሽ አናሳነት ከተሰማኝ ከአካባቢው ከሰውየው እርቃለሁ። ብዙዎቹን የራኳቸው በዚህ ነው። የዛ ዕለት ከወጡም በኋላ ጭንቅላቴ ከዛች ሴትዮና ከሱ ፈጽሞ ሊርቅ አልቻለም። ቀኑ ሙሉ በሚባል ደረጃ ስለሱና ስለሷ ብቻ እያሰብኩኝ ዋልኩኝ። ማን ከማን ጋር ነው የሚገጥመው? ማን ከማን ጋር ነው የሚሆነው? እሱ ራሱን የሆነ ቦታ ላይ ለማስቀመጥ የሚጥር፣ እሷ ደግሞ የሆነ ቦታ ላይ ስታክ ያደረገች ሴትዮ። ተናደድኩኝ። ማች አያደርጉም እኮ ይሄ ሰውዬ የኔ ቢሆን ብዬ ሳልኩት። 2 በቃ ራሴን እሷ ቦታ ላይ አስቀምጬ እሱ የኔ ባል ቢሆን ምን ላረግ፣ ምን ሊሆን እንደሚችል፣ ምን አይነት ሴት ሊሆን እንደሚችል ራሴን እየሳልኩኝ ተናደድኩባት። የሚገርምሽ ነገር በመነጋታው ማታ ይኸው ሰው ሱቄ ተመልሶ መጣ። እኔ ነው እንግዲህ ሁሉም ነገር ሀ ብሎ የጀመረው። መሽቶ እየዘጋጋሁ እያለ ነበር የመጣው። ገና ሳየው ፈገግ ብዬ እንደምትመጣ እርግጠኛ ነበርኩ አልኩት። ካልኩት በኋላ እኔ ራሱ ደንግጫለሁ። ግን እውነትና ከልቤ ነበር የተናገርኩት። እሱ ራሱ ያልጠበቀው ንግግር ስለነበረ ደንግጦ ሳቀና ለምን አልሽ? እንዴት እርግጠኛ ሆንሽ አለኝ። አይ በጣም አምሮባት ነበረ። ለነገሩ ልብሱን ያሳመረችው እሷ ናት እንጂ ልብሱ አይደለም እሷን ያሳመራት። ባለቤት በጣም ቆንጆ ናት ግን ታውቃለህ አልኩት። ምን ዋጋ አለው? ትዳር ውስጥ መልክ ወርዶ ወርዶ የመጨረሻውን ፐርሰንት ይይዛል። ምንም ትርጉም አይመጣም ትዳር ውስጥ አለኝ። እንዴት? ምን ይሆናል የመጀመሪያውን ፐርሰንት የሚይዘው አልኩት። በስሜት ማች ማድረግና በሀሳቦች መግባባት ትልቁን ቦታ እየያዙ ይመጣሉ። መልክ ባለቤቱ አውቆት ሲጠቀምበትና ሲጠቅምበት ካልሆነ በስተቀር አቧራ እንደሸፈነው ወርቅ ነው። ምንም ትርጉም የለውም። ዋናው ነገር በስሜትና በሀሳብ መግባባት ይሆናል ትዳር ውስጥ። አሁን አንቺ የምትይው ውበት፣ መልክ ምናምን ልክ እንደዚህ ሰዎች ሲያዩ ሚስት ቆንጆ ናት ብለው ከማደናነቅ ውጪ
እሺ ይሁንልህ፣ ለማንኛውም ልታዘዝ እየዘጋጋው ነበር አልኩት። እነዚያን የመጨረሻዎቹን ሁለቱ ልብሶች አሉ አለኝ። አዎ አሉ አልኩት። እነሱን ስጪኝ ይዘህልኝና ብላኛለች አለኝ። እሺ ብዬ አጣጥፌ አውጥቼ የሰጠሁት። እየወጣሽ ነው እንዴ ሲለኝ፣ አዎ እየወጣው ነው፣ መንገዳችን አንድ ከሆነ ብሸኘኝ ደስ ይለኛል አልኩት። አውለት በቃ እኔ እንዲህ ነኝ። ብዙ ሰውን ሲሰማ ግራ ሊገባው ይችላል። ሴት ልጅ ሸኘኛለች። ሴት ልጅ ነፃ ነኝ፣ ንጹህ ነኝ። ይህን ሁሉ ነገር ስል የሆነ ቀመር ቀምሬ የሆነ ፕላን አድርጌም አይደለም። ውስጤ ላይ ያለውን ትክክለኛውን ነገር በቀጥተኛ መንገድ ነው ስናገር የነበረው። እሱም ይሄ ቀጥተኝነቴና ግልጽነቴ አስደንግጦት ነው መሰለኝ ስቆ፣ አዎ ደስ ይለኛል፣ እሸኝሻለሁ፣ ችግር የለውም ዘጊግና ነው ያለኝ። ዘጋግቼ ተከትዬ ወጣሁ። ስንወጣ እያየሁት ነበር። አለባበሱ ደስ ይላል፣ በጣም አምሮበታል። ከገባም በኋላ መኪና ውስጥ በነገራችን ላይ አለባበስ በጣም ነው የሚያምረው፣ ነገር ግን ከዚህ ልብስ ጋር ይሄን ጫማ ባታረግ አልኩት። በሳቅ ሞተ። ታዲያ ምን አይነት ጫማ ባረግ ትመርጭልኛለሽ አለኝ። እንደዚህ አይነት አለባበሶችን ስትለብስ አዲዳስ ብትጠቀም ይበልጥ ያምርብሃል። ልብስ በጣም ያምርብሃል፣ ነገር ግን ትንሽ የሆነ ማች የማያረግ ነገሮችን ትጠቀማለህ ብዬ ተሳሳቅን። ሀውለት ከዛች ደቂቃ በኋላ የሆነ ረዥም ጊዜ እንደሚተዋወቁ ጓደኛ ማቾች እያወራን ምናምን ሄድን። ሰፈሬ ድረስ አደረሰኝ። ስልክ ቁጥር ተቀያየርን። እደውልልሻለሁ፣ በነገራችን ላይ የወንድ ዕቃ ምን ትይዛላችሁ አለኝ። የፈለግከው ነገር ምን ትፈልጋለህ ስለው፣ እስኪ ለአንተ ይሆናል ብለሽ የምታስቢያቸውን ነገሮች አምጪልኝ አለኝ። እሺ አልኩት። ለሚስትስ የሚሆን ነገር ከዚህ ውጭ ምን ትፈልጋለህ ስለው፣ ስቆ እሷ እንደሆነ መዘነጥም ማዘነጥም አችልበትም፣ ታያት ይሄ ይበቃታል፣ የዛሬ ዓመት ወይ የዛሬ 2 ዓመት ደግሞ እንደዚሁ ሲያምራት የሆነ ነገር ጣል አረግባታለሁ ብሎ ሳቀ። በነገራችን ላይ አንተ መዘነጥም ማዘነጥም ማትችል መስሎ ብትረዳትም ኪስህን እየጠበቀችልህ ወይ ደግሞ አንተን ከብዙ ወጪ እየጠበቀችህ እንዳይሆን ትንሽ ልትረዳት ሞክር ብዬ ሸንቆጥ አረኩት። አነጋገሩ ደስ አላለኝም። በሳቅ ሞቶ ሙሉ የሱቅሽን ዕቃ ብገዛ ከአንድ ቀን ምሳ መቢያዬ አያልፍም ብሎ ቋጥኝ የሚያክል ጉራ ከእውነት ጋር ነገረኝ። አሃ በጣም ቦስነሽ ማለት ነው ብዬ በልቤ ይሁንልህ፣ ጉራህም ጥሩ ነው ኢንፎርሜሽኑም አይከፋም አልኩት። አሁንም በሳቅ ሞት። አውለት እንደዚሁ እያልን ቦታ ደርሼ ወረድኩኝ። ከወረድኩኝ በኋላ ደቂቃዎች እንኳን አልቆየሁም። ወደ ቤቴ ሳልገባ ተደውሎ ያው የተለመደው የወንዶች ወሬ ገባሽ አለኝ። ስቄ በእርግጠኝነት በሬ ላይ አውርደኸኝ ቤቴ ሳልገባ የትም ልሄድ አልችልም፣ ምን ለማለት ፈልገህ ነው አልኩት። በቃ ወሬን ማቀጣጠል እችልበታለሁ። በዚሁ ወሬው ተነስቶ የባጡን የቆጡን እያወራን የዛ ዕለት ብቻ ከተለያየን በኋላ ለ1 ሰዓት ያህል በስልክ አወራን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። አባዮች፣ ቦርሳ፣ ጫማ፣ ድሪያዎች የምፈልጉ ከሆነ ቤተል ኤጀሞል 1ኛ ፎቅ 113 ቁጥር ሀውለት ጋር በሉና ኑ። ሀውለት ጋር ሳታዩ እንዳትተስኑ እያልኩኝ ወደ ታሪክ እመለሳለሁ። ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። ያው ማስታወስ ስላለብኝ ነው። አብራችን ቆይ። ሀውለት በስንተኛው ቀን ቦሴን ውጭ ነበረችና ብራንድ ሽቶ በድፍረት አላዘዘኝም። በጣም የምወደው አዲስ የወጣ ብራንድ ሽቶ ነበር። እሱን አዘዝኳት። ለሱ ይሆናሉ ብዬ የማስባቸውን ሱሪዎች፣ ሸሚዞች ብቻ ታዩ ከኦንላይን አውርጄ እነዚህ ኦርደሮቼ ናቸው፣ ሰው አዞኝ ነው ይዘሽልኝ ነይ ብዬ አዘዝኳት። መጀመሪያ ቀን ከተገናኘን በኋላ ቀን በቀን እንደዋወላለን። ደውለን ግን የምናወራው የባጡን የቆጡን ነው። በቃ በማወራው ነገር ሁሉ ይስቃል። በሚያወራኝ ነገር ሁሉ እሰማዋለሁ። አብዛኛውን የሚያወራኝ ነገሮች ብዙም እንደማትረዳው፣ በስሜት ማች እንደማያረጉ፣ በብዙ ነገሮች እንደምታናድደው፣ ስለ አለባበስ፣ ስለ ፋሽን፣ ስለ ስራ፣ አልፎ አልፎ ደግሞ ስለ ኳስ፣ ስለ ፍልስፍና፣ ስለ ህይወት፣ ስለ መጽሐፍ ብዙ ነገሮችን እናወራለን። ካወራኝ በኋላ ግርም ይለዋል። አይገርምም? እኔ ከሴት ልጅ ጋር እኮ እንደዚህ አውርቼ አላውቅም። ሴት ልጅ እንደዚህ ብዙ ነገሮችን ማወቅና አውርታ ማስወራት ትችላለች እንዴ ይለኛል። ሴት ልጅ እንዴት ነው የምትመለከታት ስለው፣ በቃ እናንተ መሳቅ፣ መጫወት፣ ልብስ፣ አበባ፣ ቀሚስ፣ ሻምፖ፣ ኮንዲሽነር፣ ፀጉር ቤት፣ ምግብ ከሚሉት ርዕሶች ውጪ ስለ እንደዚህ አይነት ነገሮች እኔ የምታወራም ሴት አጋጥማኝ አታውቅም። ለመጀመሪያ ጊዜ አንቺ ነሽ ለምነግርሽ ለማወራሽ ነገር ሁሉ መልስ አታጪም፣ ኢንፎርሜሽን ማታጪም እያለ ያደናንቀኛል። የሚፈልጋትን የሆነች ነገር አውቄዋለሁ። ብዙ በሚያወራቸው ነገሮች ላይ የሚሰማው የሚረዳው በትዕግስትና በእርጋታ ይሄኔን አይመለከትም፣ የኔ ሀጃ አይደለም፣ የኔ ስሜት የኔ ፍላጎት አይደለም ብሎ ኢግኖር ሳያደርግ የሚያዳምጠው ሰው ይፈልጋል። እኔ ስለ ኳስ ሀውለት ብዙም ግድ የለኝም።
ነገር ግን ወንዶቹ ሲያወሩኝ ደስ ብሎኝ ተመስጬ ሰማቸዋለሁ። እማላውቀውን ነገር እጠይቃቸዋለሁ። እንዲሁም ስለ ስራቸው የእነሱን ስራ ላላውቀው እችላለሁ፣ የእነሱን ዓለም ላላውቀው እችላለሁ። ስለ ስራቸው በሚያወሩኝ ሰዓት ግን በጣም ተመስጬ እሰማቸዋለሁ። ሜቢ የሆነ ምላሽ የፈለጉ ከመሰለኝ በመነጋታው ኢንፎርሜሽኖችን ሰብስቤ በዚህ ጉዳይ ላይ እኮ እንደዚህ አይነት ነገር ሰምቻለሁ፣ አይተኸዋል ብዬ ለመናገር እሞክራለሁ። ግን አይሰለቸኝም፣ ይሄኔን አይመለከተኝም፣ ቦሪንግ ያደርገኛል ብዬ በሚያወሩት ነገር ኢግኖር አላረጋቸውም። በደንብ አድርጌ ያዳመጣቸውና ታዲያ ምን አደረክለት? ታዲያ ማን እናወራለት? በዚህ መንገድ እንደዚህ ብታረግስ ብዬ ምክር ሳይሆን እንደ ሀሳብ የራሴን ኦፒኒየን እሰጣቸዋለሁ። ይሄ ነገር እጅግ በጣም ያስደስታቸዋል። ከኔ ጋር ማውራት ደስ ይላቸዋል። ከእነሱ ጋር ማች እንደማድረግ እንዲሰማቸው ያደርጋል። እሱንም ያደረግኩት ያንን ነበር። ሀውለት ያስታውቃል፣ ዱርዬ ነው። አንድ ቀን አልኩት፣ አንተ ግን የአራት ልጆች እናት ያችን የመሰለች ሴት ባለቤት ሆነ ታስታውቃለህ፣ ዱርዬ ነህ አልኩት። በጣም ሳቀ። ይኸውልሽ ልንገርሽ፣ ወንድ ልጅ ቤት ውስጥ ህይወት ውስጥ ያልተመቸው ነገር ካለ እውነቱን ልንገርሽ፣ ሁሉም ወንድ ዱርዬ ነው፣ እኔም ዱርዬ ነኝ አለኝ። እንደዛ ግን አያምርም። ቢያንስ እሷን ባታከብረና ለራስ ቦታ ባይኖርህ ፈጣሪን እኮ መፍራት አለብህ አልኩት። እውነትሽን ነው፣ ፈጣሪንማ እፈራለሁ። ከዚህ በኋላ ትዳር ብዬ ልይዛት የምችላት ሴት የለችም። የሚመጡት ሁሉ ሴቶች አንድ አይነቶች ናቸው። አንቺ ግን በጣም ምላጭ ነሽ ብሎኝ ሳቀ። በስንተኛው ቀን ያዘዝኩት ኦርደር መጣና አገኘሁት። የሆነ እቃ ኦርደር አድርጌልህ መጥቷል፣ ተገናኝተን ልሰጥህ እችላለሁ አልኩት። በጣም በደስታ ብሎኝ እየፈነጠዘ መጣ። የመጡትን እቃዎች ሳሳየው በጣም ተገረመ። በጣም እፈልጋቸው ነበሩ፣ ከየት አገኘሻቸው? እንዴት አወቅሽ? ብሎ የሆነ የልቡን ያየሁለት ያህል ፍላጎቱን የተረዳሁለት ያህል በጣም ደስ አለው። ከዛ በኋላማ ቢዝነሴም ጓደኛዬም ሆነ። የሚገርምሽ ራሴን ትርፍ ጥቅም ይዤ የዚህን ያህል ትርፍ ብዬ አይደለም የምነግረው። ይሄ እቃ የመጣው በዚህ ብር ነው፣ ማትረፍ ያለብኝን ጨምረህ አምጣ እለዋለሁ። እሱም ደስ ይለዋል፣ በደንብ ጨምሮ ይሰጠኛል። የሚፈልጋቸውን ነገሮች ኦርደር ያደርገኛል። ውጭ የሚሄድ እድሉ አለው። ነገር ግን በቃ እኔም እየመረጥኩለት ያለው ነገር እየገዛው ያለውለት ነገር በጣም ተመቸው። ከቀን ወደ ቀን እየደወለ ይህን ነገር ልለብስ ፈልጌ ነበር፣ ከምን ጋር በለብስ ይሻለኛል? ይህን ነገር ላረግ ፈልጌ ነበር፣ ከምን ጋር ማች ባረገው መሄድ ይመስልሻል? እያለ ያማከረኝ ጀመር። ጧት ጧት ሲወጣ ይህን ልብስ ከዚህ ጋር ብትለብስ፣ ይህን ከዚህ ጋር ብታረግ፣ ያን ሸሚዝማ እንዳትለብሰው፣ እሱ እንዲህ ያስመስልሃል እያልኩኝ ልብሱን መራጭ ሆኜ ቁጭ አልኩኝ። በመሀል ቦርጭ እያመጣ ነበረ። ቀስ ብዬ አንተ ልጅ ግን እዚህ መልክህ ላይ እዚህ ሀብትህ ላይ ትንሽ ሸንቀጥ ብትል ምን ይመስልሃል አልኩት። ሳቀ። እኔ ስፖርት አልወድም አለኝ። ወንድ ልጅ ስፖርት ካልሰራ ምን ወንድ ነው? ኧረ እባክህ ተመዝገብና ስፖርትህን ስራ ስለው በመነጋታው ነበር ሀውለት ስፖርት የተመዘገቡ። ብቻ 2 እና 3 ወር ባልሞላ ወሬ ውስጥ ሙሉ ለሙሉ ቀየርኩት። አለባበሱ፣ ሽቶ፣ አቋሙ ሁሉ ተለወጠ። የምለውን ነገር ሁሉ ይሰማኛል፣ ያዳምጠኛል፣ ያማክረኛል። ሻይ ቡና እንላለን። ቅርጹ ያለየለት ግንኙነት ውስጥ ገባን። በመሃል ግን የሆነ ቀን እንደ የትኛዎቹም ወንዶች ፍላጎቱን ያሳየኝ ጀመር። ያኔን አቋሜን አሳየው። አዳዲስ እቃዎችን አስገብተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ የሀውለት ኮሌክሽን ቤተሰቦች እንዴት ናችሁ? እኛ ሀውለት ኮሌክሽኖች ወደ እናንተ ሁሌም አዳዲስ እቃዎችን ማቅረባችን የሚታወቅ ሲሆን አሁን ደግሞ እነዚህን የመሳሰሉ የሚያማምሩ ቆንጆ አበያዎች፣ ቶቦች፣ ድሪያዎች፣ የተለያዩ ጫማዎችን እንዲሁም ቦርሳዎችን ለአረፋ አዳዲስ እቃዎችና ቆንጆ እቃዎችን ይዘን እየጠበቅናችሁ። በተጨማሪም ብዙዎቻችሁ ስትፈልጉትና ስትጠይቁን የነበሩን ከአባያ ውስጥ የሚለበሱ አንደር ስትረች ቀሚሶችን ይዘንላችሁ መጥተናል። በተለያየ አይነት ከለርና ፋብሪክ አላቸው። መታችሁ መርጣችሁ መውሰድ ትችላላችሁ። የምታዩቸውም ሂጃቦች፣ አባያዎች ለአረፋ በጣም አዳዲስ ብዙ እቃዎችን አስገብተናል። ቪዲዮ ውስጥም ከሌሉት በተጨማሪ ገና ያልተፈቱ እቃዎችም አሉን። ሱቃችን መታችሁ ቼክ አድርጉ። አድራሻችን የሚገኘው በኢታይል ተቋም መስጂድ ዝቅ ብሎ ኤጄ ሞል 1ኛ ፎቅ ላይ ያገኙናል። ሀውለት ጋር ሳታዩ የትም እንዳትሄዱ ብላችኋለች። ሀውለት ኮሌክሽን መታችሁ እነዚህን የሚያማምሩ የትም ደግማችሁ የማታዩቸውን ጫማዎችና አባያዎች እኛ ጋር ማግኘት ትችላላችሁ። ቶቦችም ድሪያዎችን በጣም በብዛት ነው ያስገባ ነው። መታችሁ ቼክ አድርጉ እላችኋለሁ። እስከ ቪዲዮ መጨረሻ በእነዚህ ቆንጆ እቃዎች ኢንጆይ አድርጉ። ለተጨማሪ መረጃ ቴሌግራም ላይ ሀውለት ኤጄ ብላችሁ ሰርች በማድረግ የቴሌግራም ቻናላችንን ማግኘት ትችላላችሁ። እዛ ላይ በዲቴይል ማየት ትችላላችሁ ማለት ነው። እንዲሁም ደግሞ ካፕሽን ላይ ባለው ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። ዴሊቨሪ አለን። ክፍለ ሀገርም ላላችሁ ሰዎች እንልካለን ማለት ነው። ወዳችኋለሁ። ባይ ሁሉም ቤዛ አድርገን ብንወዱ ቀን ማታ